ለብሔራዊ አትሌቶች ጥሪ ተደረገ። በሌላ መልኩ ብሔራዊ ቡድኑ እሁድ እንደሚጫወትም ተገልጿል። ፌዴሬሽኑ በአሜሪካ ኦሪገን ከተማ ለሚከናወነው የዓለም ወጣቶች አትሌቲክስ ሻምፒዮና ለተመረጡ 57 ብሔራዊ አትሌቶች ትላንት ማምሻውን ጥሪ ያደረገው የዕድሜ ምርመራ ለማድረግ እንደሆነም ተገልጿል። ይህ የዕድሜ ምርመራ ዛሬና ሰኞ በሁለት ዙር በፌዴራል ፖሊስ ሆስፒታል ይከናወናል። አትሌቶችም ይህንን አውቀው ከማለዳው 3 ሰዓት ጀምሮም በስፍራው በመገኘት ምርመራውን እንዲያከናውኑ ጥብቅ ትዕዛዝም ተላልፏል። አትሌቶቹ ወደ ሆስፒታሉ ሲመጡ የፋይዳና የክለብ መታወቂያ እንዲሁም 6 ወር ያልሞላው ባለቀለም 3 ፎቶግራፍ ይዘው መገኘት እንዳለባቸውም ታዟል። ዓለም አቀፉ አትሌቲክስ ማህበር ከዕድሜ ማጭበርበር ጋር ተያይዞ አሁን ላይ እጅግ ጥብቅ መመሪያን ማውጣቱን ተከትሎ ምርመራው በጥልቅ ትኩረትና ጥንቃቄ እንዲከናወን ፌዴሬሽኑ አስታውቋል። በቅርብ በአዲስ አበባ ስቴዲየም የተከናወነው የታዳጊና ወጣቶች አትሌቲክስ ሻምፒዮና ላይ ከዕድሜ ተገቢነት ጋር ተያይዞም በባለሙያዎች ዘንድ ከፍተኛ ቅሬታና ተቃውሞ ሲቀርብበት እንደነበርም ይታወሳል። ወደ ሌላኛው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን መረጃ ስናልፍ የሉሲዎቹ ታዳጊ ቡድን ከነገ በስቲያም እሁድ ከቡሩንዲ ጋር ለሚያደርገው የዓለም ዋንጫ ማጣሪያ ወሳኝ የመልስ ጨዋታ ትናንት መዲናዋ ቡጁምቡራ ገብቷል። የመጀመሪያ ልምምዱንም አድርጓል። በአሰልጣኝ ረውዳሊ የሚመራው ብሔራዊ ቡድኑ የመጀመሪያ ጨዋታውን በአዲስ አበባ አበበ ቢቂላ ስቴዲየም 2-1 በሆነ ውጤት ማሸነፉ ይታወሳል። በዚህ ምክንያት ሉሲዎቹ እሁድ ዕለት ወደ ቀጣይ ዙር ለማለፍ ሰፊ የሆኑ 2 ዕድሎችን ይዘው ወደ ሜዳ ይገባሉ። ቡድኑ በእሁዱ ጨዋታ ማሸነፍ ካልቻለ እንኳን አቻ ከተለያየ በቀጥታ ወደ 3ኛውና የመጨረሻው የማጣሪያ ጨዋታ የሚያልፍ ይሆናል። ያንን ወሳኝ ዙር በበላይነት ካጠናቀቀም በሞሮኮ ለሚካሄደው የ2026 የዓለም ከ17 ዓመት በታች ሴቶች እግር ኳስ ውድድር ታሪካዊ ተሳትፎን የሚያረጋግጥ ይሆናል። የቡድኑ አሰልጣኝ ረውዳ አሊ ይህንን ህልም እውን ለማድረግ ተጫዋቾቻቸው በተስፋ እየሰሩ መሆኑን የገለጹ ሲሆን የኢትዮጵያ እግር ኳስ ፌዴሬሽንም በወንዶቹ ብሔራዊ ቡድን ያጣውን የዓለም ዋንጫ ተሳትፎ በሴቶቹ እውን ለማድረግ አስፈላጊውን ድጋፍ ሁሉ እያደረገ እንደሚገኝም አስታውቀዋል።